ባለፉት 7 ዓመታት እንደ ሀገር ተፈጥሯዊና ሰው ሰራሽ አደጋዎች ቢያጋጥሙም በማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊና ዲፕሎማሲያዊ መስኮች የተገኙ ለውጦች እንደነበሩ ኢትዮጵያ የመንግስት ለውጥ ያደረገችበትን 7ኛ ዓመት አስመልክቶ በተሰናዳ ዝግጅት ላይ ተነግሯል። ዝግጅቱን ያሰናዳው የአዲስ አበባ ከተማ አስተዳደር እንደ ኮቪድ-19 ድርቅ እንዲሁም ደግሞ የአንበጣ መንጋና ጎርፍን የመሳሰሉ ክስተቶች በተለይ በማህበራዊና ኢኮኖሚያዊ ዘርፎች ላይ ያሳደሩትን ጫና በመቋቋም የተሻለ የማክሮ ኢኮኖሚ ስኬቶችን ማስመዝገብ መቻሉን ገልጿል። መድረኩን የተመለከተው ፍስሐ ደሳለኝ ዝርዝር መረጃ አጠናክሯል። ተከታትለን እንመለሳለን። የአዲስ አበባ ከተማ አስተዳደር ከመጋቢት እስከ መጋቢት የተሰኘ ከተማ አቀፍ የውይይት መድረክ ዛሬ ያካሄደ ሲሆን በዚሁ መድረክ ባለፉት 7 ዓመታት በማህበራዊና ኢኮኖሚያዊ እንዲሁም በፖለቲካዊና ዲፕሎማሲያዊ ዘርፎች የተከናወኑ ተግባራት ተዳስሰዋል። መድረኩን በንግግር የከፈቱት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ጃንጥራር አባይ ባለፉት ዓመታት ተፈጥሯዊና ሰው ሰራሽ አደጋዎች እንደ ሀገር ፈታኝ ሁኔታን ፈጥረው እንደነበር ጠቁመው እነዚህ ታልፈው ተመዝግበዋል ያሏቸውን ውጤቶች ዘርዝረዋል። ያጋጠሙት ፈተናዎች ቀላል ባይሆኑም በተለይም የኮቪድ፣ የአንበጣ፣ የጎርፍ ሰው ሰራሽና ተፈጥሯዊ የሆኑ አደጋዎች የፈተኑን ቢሆኑም እነዚህን ፈተናዎች ተቋቁመን ሰፊ የሆነ የኢኮኖሚ እንቅስቃሴዎች በማከናወን ሪፎርም በማከናወን በማክሮ ኢኮኖሚ ትልልቅ ማሻሻያዎችን ተግባራዊ በማድረግ ለሀገራችን ጠቃሚ የሆኑ የኢኮኖሚ ስርዓት እንዲዘረጉ በማድረግ ስኬቶችን ማስመዝገብ ችለናል። በማህበራዊ ልማትም ተመሳሳይ የሆኑ ስኬቶች በትምህርት፣ በጤና፣ በስፖርት፣ በባህል ሁሉን አቀፍ በሆነ መንገድ የተከናወኑ ስኬቶች እጅግ በጣም ግዙፍ ናቸው። ምክትል ከንቲባው አክለውም በማህበራዊ ኢኮኖሚያዊ እንዲሁም ዲፕሎማሲያዊ ጉዳዮች ብሎም የመንግስት ተቋማት የሚሰጧቸውን አገልግሎቶች በቴክኖሎጂ የታገዙ እንዲሆኑ ማድረግን ጨምሮ በአዲስ አበባ ሆነም በመላው ሀገሪቱ ስራዎች ተሰርተው እነኚህ ውጤቶች ተገኝተዋል ብለዋል። በቴክኖሎጂውም ቢሆን ብዙ ስኬቶችን ማስመዝገብ ችለናል። ዛሬ ላይ የዲጂታል ኢኮኖሚን ተግባራዊ በማድረግ በተለይም በባንክ ስርዓታችን ብቻ ሳይሆን በአጠቃላይ በዲጂታላይዜሽን የምንሰጣቸው የአገልግሎትና በመከላከያ በደህንነት በሴኩሪቲ አፓራተሱም ጭምር የምንጠቀማቸው ቴክኖሎጂዎች አገሪቱን ከፍ የሚያደርጉ ስኬቶችን ማስመዝገብ የቻልንበት መሆኑን መረዳት ይቻላል። በጤና መጠነ ሰፊ መሰረተ ልማት ብቻ ሳይሆን አገልግሎቱን የሚያዘምኑ ስራዎች ተከናውነዋል። በተለይም ደግሞ ቱሪስቶች በኢትዮጵያ በአዲስ አበባ ቆይታቸውን ሊያስረዝሙ የሚችሉበትን እድል የሚፈጥሩ አያሌ ስኬቶች ተመዝግበዋል። አዲስ አበባ ዝቅተኛ ገቢ ያላቸው ነዋሪዎች ያሉባት ከተማ መሆኗን ሲናገሩ የተደመጡት ምክትል ከንቲባው በተለይም በአገልግሎቱ ዘርፍ እንዲሁም በማህበራዊና ኢኮኖሚያዊ ጉዳዮች ገና ብዙ መስራት እንደሚጠይቅ አመልክተዋል። በዚሁ መድረክ ጽሑፍ ያቀረቡት የአዲስ አበባ ከተማ ምክር ቤት አባል አለማየሁ አረዳ ለማህበራዊ ጉዳዮች በቢሊዮን ብሮች በሚቆጠር ገንዘብ በተለይም ተማሪዎችንና አቅመ ደካማዎችን ታሳቢ ያደረጉ ስራዎች መተግበራቸውን ጠቁመዋል። ከአንደኛ እስከ 8ኛ ክፍል ድረስ 850,000 ተማሪዎች በቀን 2 ጊዜ ይመገባሉ። ትምህርት ለትውልድ ንቅናቄ በሚለው ከዚህ ተግባር በህብረተሰቡ ተሳትፎ 6.7 ቢሊዮን ብር ስራ ላይ ውሏል። 24 የሚሆኑ ቅድም ያያችኋቸው በፊልሙ የተስፋ ብርሃን የምገባ ማዕከላት 36,600 ችግረኛ የከተማ ነዋሪዎች በቀን 1 ጊዜ ምግብ ይሰጣቸው። በተመሳሳይ ያለፉትንና የቀጣይ ዓመታት የሀገሪቱ ኢኮኖሚ ጉዳዮች ላይ ሙያዊ ትንታኔ የሰጡት የምጣኔ ሀብት ባለሙያው ዘመዴን ንጋቱ በአዲስ አበባ ብሎም በክልል ከተሞች የሚሰሩ መሰረተ ልማቶች የቱሪስቶችን ፍሰት በመጨመር ለሀገሪቱ የኢኮኖሚ እድገት አይነተኛ ሚና እንዳላቸው ጠቁመዋል። የምጣኔ ሀብት ባለሙያው አክለውም የኢትዮጵያ ኢኮኖሚ ከ20 ዓመታት በኋላ በ8 እጥፍ ሊያድግ እንደሚችል የተለያዩ ዓለም አቀፍ ጥናቶች ይጠቁማሉ ብለዋል። ኢትዮጵያ ከ45 ዓመታት በኋላ በዓለም አቀፍ ደረጃ 6.3 ትሪሊዮን ዶላር የሀገራዊ ምርት እድገት በማስመዝገብ ከዓለም ሀገራት 16ኛ ደረጃ ልትይዝ እንደምትችልም ትንበያዎች ያሳያሉ ነው ያሉት። በሚቀጥለው 20 ዓመት አሁን ካለነው ኢኮኖሚ ጂዲፒ 8 ጊዜ እጥፍ ይሆናል ነው። እነኚህን ማዳመጥ ያለብን ሰዎች ኤንጂኦ አይደሉም፣ የችሮታ ድርጅት አይደሉም። እነኚህ የዓለም ውስጥ የግሎባል ካፒታል ዲፕሎይ የሚያደርግ ካምፓኒ ነው። ይሄው ቅድም ትንበያው የሰራው ድርጅት በሚቀጥሉት 40ና 45 ዓመቶች ደግሞ እነማን ናቸው ብለው አስቀምጠዋል። የት እንደምንገባ ታውቃላችሁ? በዓለም ውስጥ 16ኛው ትልቅ ኢኮኖሚ 6.3 ትሪሊዮን ዶላርስ ጂዲፒያችን ምን ማለት ነው? የሳውዲ ኢኮኖሚን እንበልጣለን፣ የተርኪን ኢኮኖሚን እንበልጣለን፣
ይሄ አሜሪካኖቹ ራሳቸው ፎርካስት ያደርጉት ነው። በዲፕሎማሲያዊ ጉዳዮች የተመዘገቡ ውጤቶችን የዘረዘሩት አምባሳደር ዲና ሙፍቲ ደግሞ ለውጭ ግንኙነት መሳካት ዋናው ቁልፍ ጉዳይ በሀገር ውስጥ የሚሰሩ ማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ ስራዎች መሆናቸውን ተናግረዋል። አምባሳደር ዲና አክለውም በተለይም በግብርና፣ በንግድ፣ በቱሪዝም እንዲሁም በትምህርትና በጤናው ዘርፍ የሚሰሩ ስራዎች ውጤት ከፍተኛውን ድርሻ ይይዛሉ ነው ያሉት። የውጭ ግንኙነት ስኬት በዋናነት አገር ቤት በተለያዩ መስኮች የምናደርጋቸው ስራዎች ብቻ ናቸው። እዚህ ከተሳካ የውጭ ግንኙነቱ ይሳካል። 50 ቋንቋ የሚናገር ዲፕሎማት በዓለም ዙሪያ ብታሰራጭ ከዚህ የሚሰጠው ነገር ከሌለ ምን ያደርጋል ካንተ ጋር? ምክንያቱም ለነጋዴው ንግዱን ኢንቨስትመንት ነው የሚፈልገው፣ ኢምፖርት ማድረግ ነው የሚፈልገው፣ ኤክስፖርት ማድረግ ነው የሚፈልገው፣ ቴክኖሎጂ ነው የሚፈልገው ካንተ፣ ወታደራዊ ድጋፍ ነው የሚፈልገው፣ ወም አሲስታንስ ነው የሚፈልገው። ይሄ በሌለበት የውጭ ግንኙነትን በግንባር ቀደምነት ውጭ ጉዳይ ስለሚያካሂድ ውጭ ጉዳይ ምን ይሰራል ምናምን አይደለም። እዚህ ከተዳከመ ውጭ ጉዳይ ዋጋ የለውም። ኢትዮጵያ በታላቁ የህዳሴ ግድብ የተነሳ የነበረባትን ዓለም አቀፍ ጫና ዓለም አቀፍ ህጎችን መሰረት ያደረገ ሂደት በመከተል በተለይም በታችኛው ተፋሰስ ሀገራት የነበረውን ክርክር መቀልበስ ስለመቻሏም በዚሁ መድረክ ላይ ተነስቷል። በቀጣይም የታላቁን የኢትዮጵያ ህዳሴ ግድብ ግንባታን ባሳካችበት የዲፕሎማሲ ሂደት የቀይ ባህርን ጉዳይ ለማሳካት በእንቅስቃሴ ላይ መሆኗን በዚሁ መድረክ ተነግሯል።